የሚያስንቁ የጥሩ ሰው ልማዶች። ሁል ጊዜ አዎ ትላላችሁ፣ አስተያየታችሁን ትደብቃላችሁ እና አሁንም ችላ ትባላላችሁ። ለምን? ምክንያቱም ጥሩ ሰው መሆን አይሰራም። የማይታይ አድርጓችኋል። ስለ ፊልም አይደለም የምናወራው፣ እውነተኛ በጎነትና ጥንካሬ እንጂ። ግን የሰዎችን ውዴታ ለማግኘት ጥሩ ሰው ለመባል እውነትን መደበቅና ሽልማትን መጠበቅ ደካማነት ነው። ዛሬ በዚህ ቪዲዮ ደካማ የሚያደርጓችሁንና የሚያስንቋችሁን 6 የጥሩ ሰው ባህሪያት እናያለን። እንዴት አድርጋችሁ መተው እንደምትችሉ እነግራችኋለሁ። እነዚህ የጥሩ ሰው ባህሪዎች በጣም የሚያስገርምና የማይጠበቅ ቢሆንም እንድትናቁ ያደርጓችኋል። ለዛም ነው እነዚህን ነገሮች የሚያደርግ ጥሩ ሰው ሆናችሁ አትናቁ የምላችሁ። ዛሬ ትንሽ ከበድ ያለ እውነት ነው የምነግራችሁ። አብራችሁ ይቆዩ። ሰላም ውድ የቻናላችን ተከታታዮች እንደምን አላችሁ? በመጀመሪያ ቻናላችንን ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። ቪዲዮ ለብዙ ወንድምና እህቶቻችን እንዲደርስ ላይክ አድርጉት። የመጀመሪያው ነገር ደካማ የሚያደርጋችሁ የጥሩ ሰው ባህሪ ስለመኖራችሁ ስለ እያንዳንዱ ነገር ይቅርታ መጠየቅ ነው። ይቅርታ ስናጠፋ ከሰዎች ጋር መልሰን የምንታረቅበትና ጥፋታችንን የምናስተካክልበት አንዱ መንገድ ነው። በጣምም አስፈላጊ ነው። አጥፍታችሁ ስትገኙ ይቅርታ መጠየቅ ትልቅነት ነው። ግን ደግሞ በየጊዜው በተደጋጋሚ ይቅርታ መጠየቅ፣ ለእያንዳንዱ ነገር ይቅርታ መጠየቅ ላጠፋችሁትም ላላጠፋችሁትም እንድትናቁና እንዳትከበሩ ያደርጋችኋል። ይቅርታ መጠየቅ የጥሩ ሰው ባህሪ ነው በሚል ለእያንዳንዱ ጥቃቅን ነገር ይቅርታ መጠየቃችሁ በሰዎች ፊት ያላችሁ ዋጋ እንዲወርድ ያደርገዋል። ስለዚህም በተቻላችሁ መጠን አንዴ ያጠፋችሁትንና ይቅርታ የጠየቃችሁበትን ጉዳይ መልሳችሁ አታጥፉ። ይህ ከተደጋጋሚ ይቅርታ እንድትጠበቁ ያደርጋችኋል። በመቀጠልም ደግሞ በሰዎች ጥፋት ጥሩ ሰው ለመባል በሚል ይቅርታን አትጠይቁ። አጥፍታችሁ ስትገኙ ብቻ ይቅርታ ጠይቁ። ሰዎች በእነሱ ጥፋት ይቅርታ የምትጠይቋቸው ሲሆን ከእነርሱ ጋር ያላቸውን ነገር ምን ያህል እንደምትፈልጉትና ለእናንተ ያላቸው ዋጋ እንዲወርድ የሚሰጧችሁን ግምት ያን ያህል እንዳይሆን ያደርገዋል። ስለዚህም በተቻላችሁ መጠን ተደጋጋሚ ይቅርታን ከራሳችሁ አስወግዱ። እርግጥ ነው ከላይ ከላይ ስናየው ይቅርታን መጠየቃችሁ የጥሩ ሰው ባህሪን ሊያላብሳችሁ ይችላል። ግን ደግሞ ሁሉም ነገር በጊዜውና በቦታው መሆን ይኖርበታል። ሁለተኛ፣ ሰላምን ለመጠበቅ አስተያየትን መደበቅ። መናገር የምትፈልጉትን ነገር አይ ይህ ነገርማ ሊያጋጨን ይችላል፣ ይህን ግን ምን ይሉኛል በሚል ከመናገር ወደኋላ መቆጠብ ማለት ነው። እርግጥ ነው ከላይ ከላይ ሲታይ የጥሩ ሰው ባህሪ ሊመስል ይችላል። ጸብን አለመፈለግ፣ ዝም ብሎ ማለፍ መልካም ሰው ሊያስብላችሁ ይችላል። ግን ደግሞ አያስከብራችሁም። ይልቁንም እንድትናቁ ያደርጋችኋል። ምን ማለት መሰላችሁ? ከሰዎች ጋር ባለ ግንኙነት አለመግባባት፣ ሀሳብ ለሀሳብ አለመስማማት ሊያጋጥም ይችላል። ታዲያ በዚህ ጊዜ ስርዓት ባለው መልኩ የማትስማሙበትን ሀሳብ መግለጽ ኮንፊደንሳችሁን፣ በራስ መተማመናችሁ የሚያሳይ ከመሆኑ በተጨማሪ ሰዎች እንዲያከብሯችሁ የሚያደርግ ነገር ነው። ግጭትን በመፍራት የማታምኑበትን ነገር ዝም ብላችሁ መቀበል ጥሩ ሰው ቢያስብላችሁ ምን ይጠቅማችኋል? ሀሳባችሁን ተነግራችሁ መከበርና መወደድ አይሻልም? እርግጥ ነው ሰዎች የማትስማሙበትን ሀሳብ ስትገልጹ የሚቀበሉበት መንገድ ይለያያል። ቢሆንም ግን ራሳችሁን እያከበራችሁ እንደሆነ ልብ በሉ። ያልተግባባችሁበትን ያልተስማማችሁበትን ነገር ዝም ብላችሁ ከመቀበል እኔ በዚህ ጉዳይ ላይ አልስማማም፣ የኔ ሀሳብ ይሄንን ይመስላል፣ እኔ እንደዚህ ነው የተረዳሁት ብላችሁ ስርዓት ባለው መንገድ መግለጽን ተማሩ እንጂ ሰላምን ለማስጠበቅ በሚል አስተያየታችሁን፣ ሀሳባችሁን አትደብቁ። ጥሩ የሆኑ ቃላቶችን ምረጡ። እርግጥ ነው ነገሮችን የምንናገርበት መንገድ ንቀት የተሞላበትና ጥሩ ያልሆነ ከሆነ ከሰዎች ጋር ያለንን ግንኙነት እንዲቆራረጥና ጥሩ ያልሆኑ ነገሮች እንዲፈጠሩ ያደርጋል። ስለዚህም የምትናገሩበት መንገድ ትህትና የተሞላበት ቀና የሆኑ ቃላቶች ያሉት እስከሆነ ድረስ የማትስማሙበትን ነገር ግለጹ። ሶስተኛ፣ ሁሉንም ነገር እሺ ማለት። ይህ ባህሪ እንዴት አድርጎ እንደሚያስንቃችሁ ልነግራችሁ አልችልም። ሁሉ ነገር እሺ አይባልም። ከሰዎች ጋር ባላችሁ ግንኙነት ላይ አይ አላደርገውም፣ አይ አልፈልገውም የሚለው ነገር ሁል ጊዜም ቢሆን እንድትከበሩና የአቋም ሰዎች እንደሆናችሁ ሰዎች እንዲያስቡ ያደርጋል። ባውንደሪ እንዳላችሁም ሰዎች እንዲያስቡና ያንን ባውንደሪ አልፈው እንዳይመጡ ይከላከልላችኋል። አሁን ሁሉም ነገር እሺ አይባልም። ምክንያቱም ይህ የሰዎች ሀሳብና ቃል እንጂ የእግዚአብሔር ቃል አይደለም። አይ አላደርገውም፣ አይ አልፈልገውም፣ በዚህ ጉዳይ እንኳን የኔ ሀሳብ እንደዚህ ነው ብላችሁ እምቢ ማለትን ልመዱ። እምቢ ማለት በጣም እንድትከበሩ የሚያደርግ ነገር ነው። ይህን
ስላችሁ ደግሞ ሁሉም ነገር እምቢ ማለት አለባችሁ፣ ከሰዎች ጋር መስማማት የለባችሁም ማለት ደግሞ አይደለም። ሁሉም ነገር እሺ ስትሉ ሰዎች ሳይጠይቋችሁ ራሱ የሆነ ነገር እንዲያደርጉ ፍቃድ ትሰጧቸዋላችሁ፣ ትገመታላችሁ። ይሄ ደግሞ የማያስከብር ነገር ነው። እርግጥ ነው ከላይ ከላይ ሲታይ ጥሩ ሰው ሊያስብላችሁ ይችላል። እሷ እኮ እሺ ነው ካፏ የሚወጣው፣ እሱ እኮ ሁሉም ነገር እሺ ነው የሚለው ልትባሉ ትችላላችሁ። ግን ደግሞ አትከበሩም። አይ የምትሉት ባውንደሪ ያስፈልጋቸዋል። አራተኛ፣ ሰዎችን ከእናንተ በላይ ማድረግና ለእነርሱ ደስታ መሩጥ። በዚች ምድር ላይ ስትኖሩ በመጀመሪያ ልታስደስቱ የሚገባችሁና ልትጨነቁም የሚገባችሁ ስለ ራሳችሁ ሰላምና ደስታ ነው። ከዛ በኋላ ነው የእናንተ የተረፈው ሰላምና ደስታ ለሌሎች የሚሆነው። ሁላችንም ሰዎች ጥሩ ሰው የሚያደርገው ነው በሚል የምንሰራው አንደኛው ስህተት የሰዎች ደስታ መሮጥ ነው። ሰዎችን ማስደሰት ጥሩ ነገር ነው። ሰዎች እኛ ባደረግናቸው ነገሮች ሲደሰቱና ሲቦርቁ ማየት ያለው ደስታ ልዩ ነው። ግን ያ ሁሉ የሚሆነው የሚከተለው ከእኛ ደስታ በኋላ መሆን አለበት። ቅደም ተከተሉን የሳተ ነገር ሁሉ ፍጻሜው ሐዘን ነው። ስለዚህም በተቻላችሁ መጠን ሁል ጊዜም ለሰዎች የምታደርጉት ነገር እናንተን የሚያስደስትና ለእናንተ ሰላም የሚሰጥ መሆን ይገባዋል። መስዋዕትነቶችም ቢሆኑ ጉዳትም ቢሆኑ ደስ ብሏችሁ እስካደረጋችሁት ድረስ ምንም አይቆጫችሁም። ነገር ግን እናንተን እየከፋችሁና እናንተን እየደበራችሁ የምታደርጓቸው ነገሮች ሰዎችን ምንም ያህል የሚያስደስቱ ቢሆኑ ትርጉም አልባ ነው የሚሆንባችሁ። እንደውም ሰዎቹን ባያችሁ ቁጥር የእናንተ ሐዘንና ድብርት ፊታችሁ ላይ እየመጣ ትበሳጫላችሁ፣ ትናደዳላችሁ። ሁል ጊዜም ቢሆን ሰዎችን ከእናንተ በላይ አታድርጉ። ሰዎችን ለማስደሰት አትሩጡ። ሁል ጊዜም እናንተን የሚያስደስታችሁን ነገር አድርጉ። የዛን ጊዜ እናንተን ባስደሰታችሁ ነገር የሚደሰቱ እውነተኛ የሆኑ የቅርብ ወዳጆችን በዙሪያችሁ ታገኛላችሁ። አምስተኛ፣ ሁል ጊዜ ለሰዎች ችግር መፍትሄ ለመስጠት መሞከር። ሰዎች ችግር ውስጥ በሚሆኑ ሰዓት ላይ አንደኛ ያለሁላቸው እኔ ነኝ፣ መፍትሄ ልሰጣቸው ይገባል የሚለው ሀሳብ ራሳችሁን እንድትወቅሱና ደስተኛ እንዳትሆኑ የሚያደርጋችሁ ነገር ነው። ሰዎች ተቸግረው እናንተ ጋር በሚመጡበት ሰዓት ላይ ቆም ብላችሁ ሁል ጊዜም ራሳችሁን መጠየቅ ያለባችሁ ነገር እኔ ምን ማድረግ እችላለሁ የሚለውን ነው። ሁላችንም ሰዎች እንደየጊዜው እንደየቦታው ማድረግ የምንችለው ነገር ሊሚት አለ፣ ገደብ አለው። ከዛ ገደብ ውጪ ማድረግ አንችልም። ስለዚህ ያንን ማወቅና መረዳት ያስፈልጋል። አንዳንድ ጊዜ ማድረግ የምትፈልጉትና ማድረግ የምትችሉት በጣም የተራራቀ ይሆናል። ስለዚህ ማድረግ የምትፈልጉትን ነገር ባለማድረጋችሁ ምክንያት ማድረግ የምትችሉትን ሳታደርጉ ትቀራላችሁ። ስለዚህ ሁል ጊዜ ለሰዎች ችግር መፍትሄ ያለው እኔ ነኝ፣ የዓለም አዳኝ እኔ ነኝ ብላችሁ ማሰባችሁ አሁኑኑ አቁሙ። ማንኛውም ሰው በዙሪያችሁ ያለ ቤተሰብ፣ ጓደኛ፣ የቅርብ የምትሉትም ወዳጅ፣ ፍቅረኛም ቢሆን ሲቸግረውና ሲከፋው እናንተ ጋር መጥቶ በሚናገርበት ሰዓት ላይ ማድረግ የምትችሉትን ብቻ ማድረጋችሁ ላይ ትኩረት አድርጉ። ከዛ በዘለለ ራሳችሁን አታስጨንቁ፣ ራሳችሁን አትውቀሱ። ይሄ የምታሳዩት ወቀሳና አዘኔታ ሰዎችም ጋር ይጋባና እየቻላችሁ ያላደረጋችሁላቸው እንዲመስላቸው ያደርጋል። ከዛም ሰዎች ለእናንተ ያላቸው ዋጋ ይወርዳል። ጥሩ ሰው ለመሆን በሚል ያደረጋችሁት ነገር መልሶ ያስጠቃችኋል። ስለዚህ ራሳችሁን ተቆጣጠሩ። ሁል ጊዜም ለሰዎች ችግር መፍትሄ መስጠት እንዳለባችሁ አይሰማችሁ። ምን ማድረግ እችላለሁ የሚለውን ጠይቃችሁ እዛ ላይ ብቻ አተኩሩ። በመጨረሻ ደረጃ ያስቀመጥኩላችሁ ሰዎች እንዲንቋችሁ የሚያደርግ የጥሩ ሰው ልማድ ሁል ጊዜም ይመቸኛል ማለትና ሁል ጊዜም አቬለብል መሆን ነው። ሁሉም ጋር የሚገኝ ዕቃ ይረክሳል እንጂ አይከበርም። ሁሉም ጋር የማይገኝ ዕቃ ግን ይወደዳል። የጥራቱ ነገር እንዳለ ሆኖ ማለት ነው። ስለዚህም ሁል ጊዜ አቬለብል አትሁኑ። የቱንም ያህል ሰዎችን ብትወዷቸው፣ የቱንም ያህል አብራችሁ ጊዜ ማሳለፍ ብትፈልጉ፣ የቱንም ያህል ደስተኛ ብትሆኑ፣ ሁል ጊዜ ግን ይመቸኛል አትበሉ። አንዳንድ ጊዜም ለራሳችሁም ሆነ ለመንፈሳዊ ሕይወታችሁ ሌላ ለሚያስደስታችሁ ነገርም ጊዜ መስጠትን ልመዱ። በዚህ ጊዜ ሰዎች ስለ እናንተ እንዲያስቡና እንዲናፍቋችሁ እድል ትሰጣላችሁ። ከዚህ በተጨማሪም ደግሞ ሰዎች እንዲያከብሯችሁ ያደርጋል። በጣም የሚገርመኝ ነገር ምን እንደሆነ ታውቃላችሁ? ሰዎች እነሱ ጋር ብቻ እንደሆናችሁ ሲያስቡ ይንቋችኋል። በቃ ሁሉ ጊዜ ከእነሱ ጋር ሲያዩዋችሁ ሌላ መሄጃ እንደሌላቸው ያስባሉ። ለእነሱ የሰጣችኋቸው ዋጋና ቦታ አይገባቸውም። ስለዚህም ይህንን ባህሪ በመረዳት ለሌሎች ነገሮችም ለሌሎች ሰዎችም ጊዜ መስጠትን ልመዱ። አንድ ቦታ ላይ ደጋግማችሁ አትገኙ። ይህን ስላችሁ ግን ለምትወዷቸውና ለሚወዷቸው ሰዎች ጊዜ አትስጡ ማለት አይደለም። በቃ
በልክ አድርጉት፣ በገደብ። ለመንፈሳዊ ህይወታችሁ፣ ለራሳችሁ ቁጭ ብላችሁ ከራሳችሁ ጋር የምታወሩበት፣ የምትማከሩበት፣ ፕላን የምታደርጉበት ጊዜ ይኖራችሁ። በዚህ ጊዜ አይመቻችሁም ማለት ነው። እነዚህን 5 የጥሩ ሰው ባህሪዎች ከራሳችሁ አስወግዳችሁ የተከበረ ማንነትን መገንባት ትችላላችሁ። እስቲ ከ5ቱ እናንተን የሚያጠቃችሁ የጥሩ ሰው ባህሪ የትኛው ነው? ሀሳባችሁን አስቀምጡልኝ። ውድ የቻናላችን ቤተሰቦች ቪዲዮን ከወደዳችሁት ላይክ አድርጉት። ልክ እንደዚህ አይነት ቆንጆ ጠቃሚ የሆነ ቪዲዮ እንድታገኙ ሰብስክራይብ በማድረግ የደወል ምልክቱን መጫን አትርሱ። እንደዚሁም ደግሞ ይጠቅመዋል፣ ይጠቅማታል ለምትሉት ጓደኛችሁ፣ ወዳጅ ዘመዳችሁ ሼር አድርጉላቸው። ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። አመሰግናለሁ። እወዳችኋለሁ።